ሰላም አለይኩም ወራህመቱላህ ወበረካቱሁ። ውድ አንዋር ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። እንግዲህ የዘንድሮ ክረምት በጣም የሚያስፈራ ክረምት ነው። ሁላችሁም እንግዲህ ዱአ አድርጉ። ይኸው ማሳ ሁላ ማለት ነው። እንግዲህ ዛሬ ሐምሌ 30 መሰለኝና እስኪ ወደ አፋፍ እየሄድኩ ነው። እስቲ ቆላ ምን ይመስላል የሚለው ነገር ደግሞ በቪዲዮ አሳያችኋለሁ። ግን ላይክ ሰብስክራይብ እያደረጋችሁ እንድታበረታቱ በዚህ አጋጣሚ በትህትና እንጠይቃለን ማለት ነው። ኦኬ እንደው እስኪ አገሩ ላሳያችሁ በዛው ማለት ነው። እያያችሁት ነው። በጣም የሚያስፈራ ጊዜ ላይ ነው ያለ ነው። ዘንድሮ ዝናብ የለም። እንግዲህ አላህ መጨረሻ ላይ ምን እንትን እንደሚለን አናውቅም ማለት ነው። ኦኬ ምን እንደሚያደርገን አናውቅም መጨረሻ ላይ ማለት ነው። እስቲ አፋፍቅ ብዬ የቆላንቱ ምን ይሄው ማለት ነው። መሬት ሁላ ባዶ ነው። በነገራችን ላይ ያያችሁ ነው አይደል? ወላሂ ባዶ ነው። አጃኢባ ነው ዘንድሮ። እንግዲህ እስኪ አፋፍ ብቅ ብዬ ላሳያችሁ ማለት ነው። ውድ አንዋር ቤተሰቦች እንግዲህ ቆላን እያያችሁት ነው ማለት ነው። አዝመራ የሚባል ነገር የለም። አዝመራ የሚባል ነገር የለም። በነገራችን ላይ እያያችሁት ነው ማለት ነው። እንግዲህ ይሄን የምታውቁ ሰዎች ካላችሁ በጣም ነው የሚያሳዝነው። ወላሂ ያስፈራል ዘንድሮ ሁኔታ ምናምን ያሰላም። ወላሂ እንግዲህ ቆለኛ ካልጠገበ በነገራችን ላይ አገር ሰላም አይሆንም። ቆለኛ ነው እንጂ ደገኛ ችጋራም ነው ይባላል። ምክንያቱም ገበያን የሚያቅለጠልጠው እህልን እንትን የሚለው የቆላ ሰው ነው። ኦኬ ስለዚህ እንደዛ ስለሆነ እስኪ በሌላ አካባቢ ደግሞ ይዣችሁ ልድኪ ብርድ ነው። በነገራችን ላይ ብርዱ እንደዚህ ስለሆነ ምንም ማድረግ አይቻልም። ግን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ኦኬ እና ውድ አንዋር ቤተሰቦች እንግዲህ ያው ዘንድሮ ዝናብ የለም። አፋፍ ሰዳችሁ ብዬ ነው ማለት ነው። ዝናቡ ይብረመረማል እንደተጠቃል ግን ምንም ነገር የለም። ይሰማ አላውቅም። እንደሚመስል አፋፍ ላይ ብቅ ብለን እናሳያቸዋለን። ነው እንዴ ነው ካሜራ ላይ እየገባለሁ። አዎ ብሎኝ ሄደ። ምን እንግዲህ አሻግረን እናሳያቸዋለን። ውድ ቤተሰብ እንግዲህ ያለሁበት ቦታ እያያችሁ ነው አይደለ? ማሻአላህ ቆላ ምንም ነገር የለም። ያው ስታዩት ምናምን ያው እቺ የካፋዋና የቅዝቃዜዋ ሙቀት አየር ነገር ምናምን ነገር የለም። እያያችሁ ነው ማለት ነው። እንግዲህ ቆላ አዝመራ የሚባል ነገር የለም ወላሂ ማለት ነው። የሚያጅባችሁ ነገር እያያችሁ ነው አይደለ? በዚህ ምናምን ቆላ አዝመራ የሚባል ነገር የለም።
አረንጓዴ መስሏል። ያው አየሩ ሳሩ ምናምን ነገር እንትን ብሏል። ቆላ አዝመራ የሚባል ነገር የለም። ይሄ ነገር ዱዓ ያስፈልገናል ማለት ነው። ኦኬ እያያችሁት ነው አይደለ? አጀኢባ ወላሂ በጣም ነው የሚያሳዝነው ወላሂ። እንግዲህ ተመልከቱ። ይሄ ለሚ ጥሎ ነው አላውቅም። የሆነ ውሃ ይሰማ። እስቲ በካሜራ ላሳያችሁ መሰለኝ። እዩት፣ ይታያችኋል አይደለ? ያ እንግዲህ ለሚ እዩት፣ ቆላ ምንም ነገር የለም። እንግዲህ ያ ዋናው እንግዲህ በሐምሌ ይሄ እዛ ጋ ማለት ነው የሹም ነው የሹም ማለት ነው። የሹም በጣም ረዥም ትልቅ ወንዝ ነው። ባዶ ነው ማለት ነው፣ ጸጥ ያለ። ይሄ እንኳን ያው የለሚ እንትን ስለሆነ ችግር የለውም። በዚህ ሄዶ እዛ ጋ የሹም ከላይ ከሳይንት ከየትም ብሎ ዞሮ የሚመጣበት ድምፁ ራሱ በጣም የሚተፋ ወንዝ ነበር። የለም እና በጣም ነው የሚያሳዝነው ወላሂ። አዝመራ የሚባል ነገር የለም። እንግዲህ አላህ ሰላም ያደርግልን ሀገራችን። ሰላም ካልሆነ በጣም ያሳስባል ማለት ነው። ውድ አንዋር ቤተሰቦች ሁላችሁም ዱዓ ማድረግ አለባችሁ። በዛው እስቲ አገር ላሳያችሁ ብዬ ነው ማለት ነው። እናንተ እንዳትወርቁ። ቁልቋል አለ እንዴ? አሁን ቁልቋል የምትፈልጉት? አረ እንዳትወርቁ። አንተ ተመለስ። እናንተ አንተ ያማህል እንዴ? የማነው ደረባ? እንግዲህ ተመልከቱ። ያ አላህ በጣም ነው የሚያሳዝነው ወላሂ። እንዴ በሐምሌ ሰዓት እኮ አሁን ቆላው ምን ቡቃያው የሞላበት እንትን ያለበት ጊዜ ነበር። አሁን ሐምሌ ያለቀ፣ አሁን ነሐሴ ገባ ማለት ነው። ዛሬ ሐምሌ 30 ነው። ነሐሴ ይሁት ዳመናው ማለት ነው። በቃ እንደዚህ ነው። ታዩታላችሁ ምናምን ይመጣል። ስታዩት በጣም ያስፈራችኋል። ምን ይላችኋል? በቃ ይሁ ዳመናው እንኳን ሰማዩ ማለት ነው። እና እንደ ሁላችሁም ዱዓ እንድታረጉ አላህ እንድትማጸኑ እንግዲህ በወንጀላችን ነው እንግዲህ። በዚህም ጦርነቱ ህዝቡን እንትን ይለዋል፣ በዚህም እንትን ያስፍላል። እንግዲህ አላህ ይቅር ይበልን ማለት እፈልጋለሁ። ውድ አንዋር ቤተሰቦች እንግዲህ ከብቱም ያው ይሄን ሀገር የሚያውቃለ እንግዲህ ቆላ ይሄንን ይመስላል ማለት ነው። እና እስቲ እንግዲህ ዱዓ እንድታረጉ ያው ልጋብዛችሁ ብዬ ነው። በነገራችን ላይ ሰው ደረባ ገብቷል። ታች በረሃ ይሄ የምታዩት ነጭ ነጩ እዛ ጋር ደረባ የገባ ሰው ይመስለኛል። ለምን ክረምት አለና ደረባ ይገባል? ክረምቱ በጣም ያሳዝን ክረምት ነው የሆነው እና አላህ ይጠብቀን ማለት ነው። ውድ ቤተሰብ ውድ አንዋር ቤተሰቦች ዛሬ እንግዲህ ያው ብቅ ብዬላችኋለሁ ማለት ነው። እንደዛ አይነት ቦታ እንግዲህ ተመልከቱ። ቆላ ደጋው፣ ተራራሽ፣ ጋራና ሸንተረሩ ይኸው እዛ ጋር በነገራችን ላይ እዚህ በዛ ማለት ነው የዚህ እንትን የሚያሳይበት ይሄ በጣም ጥቁር ዳመና ያለበት መካነ ሰላም ነው። መካነ ሰላም ነው ማለት ነው። እንግዲህ የሹምዬ እያያችኋት ነው። ያቺ እዛ ጋር የምትታየዋ የሹም ነች። በዚህ ማለት ነው ያት እዚህ ጋር ይሄ የሹም ይባላል። እና ግን ላይክ ሰብስክራይብ ሳታረጉ እንዳታልፉ። እስቲ የሀገራችን ኤንቫይሮንመንት ምን ይመስላል ብዬ ልጋብዛችሁ ብዬ ነው። እንደው እኔም እስኪ ምን ልበለው፣ በዚህ ሰዓት አዝመራ ቡቃያ የሚታይበት ጊዜ ነበር። እንግዲህ ምንም ማድረግ አይቻልም ማለት ነው። እና ያው እንግዲህ ዱዓ አድርጉ። ዱዓ ነው ሁሉም ነገር የሚያስተካክለው። እንግዲህ ሁሉም ሰው ጩሁ፣ አፍ ተባባሉ፣ ይቅር ተባባሉ፣ አትዞላለሙ ይባላል። እንግዲህ ያው ምንም ማድረግ አንችልም ማለት ነው። ውድ አንዋር ቤተሰቦች
አያችኋት? ግን ሀገራችን እኮ ደስ ትላለች። አረቦች ቢሆኑ እንደዚህ አይነት አረንጓዴ ምናምን ነገር ጋር አላህ ይሁት እንደዚህ አይነት ነገር ላይ መጥተው አላሁ አክበር እንደዚህ አይነት ነገር ላይ መጥተው አስባችሁታል? ፏፈካ ብለው ቅዝቃዜው አየሩ ወደዛ ታያላችሁ ምናምን ነገር ያበደ ነው። ይሄ ምናምን እዚህ ጋር ደስ አይልም። መኪናው እዚህ ጋር ገጭ ያደርግና ሚስቱ ጋር ልጆቹ ጋር ምናምን ልጆቹ በዛ በዚህ ይጫወታሉ። እንግዲህ እንደምታዩት ነው። ያ ሰላም ደስ ይላል ወላሂ። አላህ በሀገራችን ላይ አላህ ይስጠንና የምናገኘውን ደግሞ ፈታ ዘና ብለን በቃ ባየነው እንትን የምንኖር ያድርገን ማለት ነው። የሆነ የዝናብ ድምጽ ይሰማል፣ ግን እያያችሁት ነው። ዳመናው ይሄን ይመስላል። አርግዟል ሰማዩ፣ ግን የት ገባ የተወጣ አታውቁትም። ወዴት ሄደ ነው የምትሉ ስልብ ሲል በለሚ በኩል እንኳን ያው ምንም ነገር የለም። ያው ወግዴ ያው ከተማይቱ በዚህ ናት ማለት ነው። ቦረና እንወዳችኋለን። ግን ላይክ ሰብስክራይብ ይመቻችሁ።